ዛሬው አገር ጉዳይ መሰናዷችን ትኩረቱን የሚያደርገው በሀገራችን ዘላቂ ሰላም እንዴት እንገንባ የሚለው ጉዳይ ላይ የተለያዩ ጥንቅሮች አሉን። እንግዶችንም ጋብዘናል። ወደ ቀዳሚው ጥንቅር እንለፍ። በኢትዮጵያ ዘላቂ ሰላምን ለማስፈን በሐሳብ የበላይነት የሚያምንና ግጭቶችን በውይይት የሚፈታ ትውልድ መገንባት እንደሚያስፈልግ የሰላም ግንባታ ባለሙያዎች ያነሳሉ። በመንግስት በኩልም የሀገርን ሰላም ለማስፈን በተለያዩ ጊዜያት በርካታ ስራዎች ሲሰሩ ቆይተዋል። በዚህ ጉዳይ ላይ ዛህራ መሐመድ ያዘጋጀችዋል፣ እንከታተለው። በኢትዮጵያ የሚፈጠሩ ግጭቶችን በውይይትና በንግግር ከመፍታት ይልቅ ጠመንጃና ኃይልን አማራጭ ማድረግ ተደጋግሞ ታይቷል። ታዲያ ይህ አካሄድ በዜጎች ላይ ሞት፣ መፈናቀልና አለመግባባቶችን አሰፋ እንጂ ትርፍ አልባ ነበር። በመንግስት በኩል ዘላቂ ሰላም እንዲሰፍን ጥረቶች እየተደረጉ መሆኑን የግጭት አፈታትና የሰላም ባለሙያው አቶ ኢዮብ ይስሐቅ ይናገራሉ። ሰላምን ለማስፈን የሀገሪቱን ነባራዊ ሁኔታን ከግምት ውስጥ ያስገባና ዓለም አቀፍ አካሄዶችን መከተል ይገባልም ባይ ናቸው። በኢትዮጵያም ሆነ በማናቸውም ሀገር ዘላቂ ሰላም ለማስፈን የሚያስፈልጉ ብዙ በርካታ ነገሮች አሉ። መንግስት ደጋፊም ተቃዋሚም ቢበዛውም ግን መንግስት አስፈላጊ ነው ለዘላቂ ሰላም። ምቹ የሆነ የኢኮኖሚ ስርዓት፣ እድሎች ካሉ፣ ሀብቶች ካሉ፣ ኦፖርቹኒቲዎች ሁሉ በፍትሃዊ መንገድ ለሁሉም ክፍት በሆነ መንገድ ሊከፋፈሉ ይገባል። እርስ በርስ ግንኙነታችን ሰላማዊ መሆን አለበት። ምን ማለት ነው? ልንጋጭ እንችላለን እንደ ማህበረሰብ። ህዝብና መንግስትም ሊጋጭ ይችላል። በፖሊሲው የማይስማማ ግሩፕ ሊነሳ ይችላል። ነገር ግን ግጭቶች በምን ይፈታሉ ነው። በሌላው የተጣራ ንጹህ የሆነ እውነተኛ የሆነ ግልጽ የሆነ የመረጃ ፍሰት መኖር አለበት። ሰዎች ማወቅ የሚፈልጉትን መጠየቅ የሚጠይቁትን ደግሞ ማግኘት ይኖርባቸዋል። ከመንግስትም ይሁን ከተቋማት ይሁን። ሰላምን ለማስፈን ባህላዊ የግጭት አፈታት ልማዳችንን ጨምሮ ሌሎች አማራጮች አሉን የሚሉት ባለሙያው የሀሳብ ልዩነቶችን የምናስተናግድበት አካሄድ ሊቀየር ይገባል ይላሉ። እድሉ አለ። ሰላምን የሚወድ ማህበረሰብ አለ። ማህበረሰቡ ሰላም ይፈልጋል። ስለዚህ ቁጭ ብሎ ቢያወራ የሚጠላ ማህበረሰብ የለም። ልምዱ ግን አለን ወይ የሚለው ግን በእኔ ትዝብት ልምዳችን በጣም አነስተኛ ነው። ግጭታችንን በነፍጥና በትግልና በጉልበት የመፍታት ልምዳችን ይበዛል ቁጭ ብሎ ከማውራት። እኔ እንደታዘብኩት የሚወያይ ችግር ሲገጥመው ቁጭ ብሎ እንትን የሚል ማህበረሰብ ነው የተገነባው። በታሪክና በሂደት የመጣው እንዲህ ነው፣ የፖለቲካም ስርዓቱ ማህበራዊ ግንኙነታችንም እንዲህ ነው የሚል እምነት የለኝም። በዚህ በጣም ክፍተት አለብን። ገና ልንሰራው የሚገባ ነው እንደ ሀገር ብዬ አስባለሁ። ግጭቶችንና አለመግባባቶችን በንግግር የመፍታት ባህላችን ሊጎለብት ይገባል የሚሉት ባለሙያው ዘላቂ ሰላምን በማስፈን በኩል በመንግስት የተጀመሩ ስራዎችን ማገዝ የሁሉም ተሳትፎ ሊሆን ይገባል ይላሉ። በፍትህ ሚኒስቴር በኩል ባህላዊ የግጭትና የፍትህ ስርዓቶች እንዲጠናከሩ እየተሰራ ነው። ሌላው በኢትዮጵያ ዘላቂ ሰላም እንዲሰፍን መንግስት እየሞከረ ያለውንም አደንቃለሁ። መንግስታዊ ያልሆኑ ተቋማት በሰላም ላይ የተሰማሩ ከ2018-19 እንደ አውሮፓ አቆጣጠር ወይንም በእኛ ከ2010 እና 11 ጀምሮ መንግስታዊ ያልሆኑ ተቋማት ሰላም ላይ ግጭት ላይ እንዲሰሩ ተፈቅዷል። እነዚህ ተቋማት ሪሶርሳቸውን አሰባስበው ሰዎች ማገናኘት ማወያየት ላይ ስራቸውን ቢቀጥሉ፣ ሚዲያዎች እንደናንተ ያሉ ሚዲያዎች የሰላም ሀሳቦች የሚስፋፉበት የሚሸራሸሩበት እድሎችን ማመቻቸት፣ የትምህርት ተቋማት በሰላም ጉዳይ በግጭት ጉዳይ ጥናት ማጥናት፣ ፓናል ማዘጋጀት፣ ብዙ ማውራት። አየሩ ላይ ምን ይባላል? የምንፈልገው ሰላም ነው፣ የምናጠናው ግጭት ነው ይባላል። አንዳንዴ የምንፈልገው ሰላም ነው ግን የምናወራው ጦርነት ነው። ኒውሱን የሞላው ጦርነት ይሆናል። አንዳንዴ ትንሽ መሞከር፣ ገልብጦ መሞከር ከሰላማዊ ሀገር ሁሉም ይጠቀማል ብዬ አስባለሁ። ስለዚህ መድረኩ የሁሉም ይሁን ነው ሀሳቤ። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ከተውጣጡ የመምህራን ተወካዮች ጋር ባደረጉት ውይይት አጽንኦት ከሰጡት ጉዳይ አንዱ ሰላምን ማጽናት ነው። መንግስት ሁሌ ለሰላም በሩ ክፍት እንደሆነና ሰላም የምንጊዜም ቀዳሚ ምርጫ መሆኑን አንስተዋል። ኢትዮጵያ ውስጥ ሰላም ያስፈልጋል። ለሰላም ማክሲመም እንሰራለን። ሰላም ፈልጎ ለመጣው እጃችን እንዘረጋለን። ከመጣ በኋላስ የኛ አካል አድርገን አብረን እንሰራለን። ሀገሩ የሱም ጭምር ስለሆነ በሰላማዊ መንገድ የተሻለ ሀሳብ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩ። እሱ ኢትዮጵያ አሁን የምትሻው ከግጭት ይልቅ ሰላም፣ ከልዩነት ይልቅ አንድነትን ነው። በመሆኑም የውይይትና የንግግር ባህላችን መዳበርን ይሻል።
የሀገር ጉዳይ ነው እየተከታተላችሁ የምትገኙት። የዛሬ ሀገር ጉዳይ ትኩረቱን ያደረገው በሀገራችን ዘላቂ ሰላም እንዴት እንፍጠር የሚለው ጉዳይ ላይ ነው። እንቀጥላለን። እንግዶችን ጋብዘናል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጡን በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ስቱዲዮ ነው የሚገኙት። ከእርሳቸው በተጨማሪ ደግሞ ከባህር ዳር ስቱዲዮ የአማራ ክልል የሃይማኖቶች ጉባኤ አስተባባሪ መላከ ብርሃን ፍስሐ እንዲሁም ከጅማ ስቱዲዮ ደግሞ የሀገር ሽማግሌ አብዱልለጢፍ አባገሮ በቀጥታ መስመራችን ላይ ይገኛሉ። እንግዶችን በኋላ ላይ ተመልሰን እናገኛቸዋለን። አሁን ግን አንድ ጥንቅር እንከታተል። በአማራ ክልል የታየውን አንጻራዊ ሰላም ለማጽናት የታጠቁ ኃይሎች የሀሳብ ልዩነቶችን በውይይት ሊፈቱ እንደሚገባ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች ገልጸዋል። የሀሳብ ልዩነቶች በውይይት የሚፈቱባቸውን መንገዶች በማመቻቸትና በማስታረቅ በኩል የሃይማኖት አባቶችና የሀገር ሽማግሌዎች ሚናቸውን መወጣት እንደሚገባቸውም ተጠቁሟል። ሳሙኤል ወልቃየው ከተለያዩ የሀገሪቱ ክፍሎች ከተውጣጡ የሃይማኖት አባቶችና ሀገር ሽማግሌዎችን አስተያየት አሰባስቧል። ቀጥሎ ይቀርባል። ወገንን እያጣን ነው፣ ንብረት እያጣን ነው፣ ብዙ ነገር እየጎደለን ነው ያለውና በእውነት ለትውልድ መጥፎ ታሪክ እንዳናስቀምጥ ያስፈልጋል። የሃይማኖት አባቶች በነገራችን ላይ እየደከሙ ነው፣ እየጣሩ ነው ያሉት። እግዚኦ እያለ በቃ በምህላ ሳይቀር ጾም በመጾም ጨምሮ እግዚአብሔርን እየተማጸነ ነው። ሰዎችንም እየመከርን ያለ ነው። መንግስትና ህዝብ ግልጽና ግልጽ ሆኖ ካልተነጋገረ ቁልፍ የለም። ከሁለቱም ክፍል ተቃራኒ ክፍሎች ጋር ማን ችግር የፈጠረ ማንኛው ነው የሚለውን ነገር ቀረብ ብሎ ደፍሮ ቀረብ ብሎ ከመንግስትም አካል ከዛውኛውም አካል ቀረብ ብሎ እንደው ቁልፉን ፈቶ ወደ ሰላም መሄድ ይሻላል። አያዋጣንም። ይሄ በሁለቱም ወገን ሰላምን ይፈልጋል፣ አስታራቂን ይፈልጋል። በሁለቱም ወገን አይናገሩም። ገሌ ያስታርቁኝ ብሎ ለማናገር እርግጥ ሁለቱም ወገን እንደው ይናገራል። በጥልቅ ውስጥ ግን ዋናው እውነተኛ ፍላጎት እንዳለ ግን ምንም መጠራጠር የለብንም። ሰላምን የማይፈልግ የሚያስታርቀው እውነተኛ አስታራቂ ሲባል ደግሞ እኛም እንደ ሃይማኖት መምህር እውነተኛ አስታራቂ ሆነን አቅምን አግኝተን ማለት አንደኛው ለአደጋ የማይጋለበት ፍርሃት የፈራውን ፍርሃት የማይደርስበት መሆኑን ማረጋገጥ፣ መንግስትም ደግሞ ይህንን የሚያረጋግጥ በሁለቱም ወገን ኃላፊነታችን እኛ እንደ ሃይማኖት አባቶች በእውነት ያለፈውን ጊዜ ትተን ዛሬ እንደገና ተቀናጅተን ተነሳስተን ስትራቴጂ ወይም ደግሞ ዘይቤያዊ መንገዶች መርጠን መነሳት አለብን ብዬ አስባለሁ። ሰላምን የሚያውኩ ግለሰቦች ወይም ቡድኖች የተውጣጡት ከማህበረሰቡ ነው። ሁሉም የራሱ ቤተሰብ ማህበረሰብ አለው። ቅሬታ ካለው ከመንግስት ጋር በማቀራረብ መነጋገር ይቻላል። ይህን ደግሞ በዋናነት የሚወጡት በተለይም የሁሉም ሃይማኖት አባቶች ናቸው። ለዚህ ደግሞ ዝግጁ ናቸው። እንደ ተቋምም የኛ ተቋም በዚህ ላይ ይሰራል። የሰላም ማዕከል አለው፣ የሰላም ዘርፍ አለው። ሁሉም ሃይማኖቶች ደግሞ የሚሰብኩት ሰላም እንደመሆኑ ማንም ቅሬታ ያለው መንግስትን እንኳን ቢፈራ ቅሬታ ራሱ ቢኖረው ወደኛ ወደ ሃይማኖት ተቋማት ወይ ደግሞ ወደ እምነት ተቋሙ በመሄድ ሰላማዊ የሆነ መንገድ ፍላጎቱን ሊያገኝ ይችላል። ምክንያቱም ከሰላም የሚቀድም የለም። ሰላም ከሌለ ሀገር የለም። ህግና ስርዓት ደግሞ የአንድ ሰው የአንድ ጊዜ የአንድ ግለሰብ አይደለም፣ የሁሉም ነው። ያ መሳሪያ የሚገለው የራሱ ወገን ነው፣ የራሱን ስጋውን ነው የሚገለውና እባካችሁ ሳንጨካከን በሀገር ሽማግሌዎች በእምነት አባቶች ስለ አንዲት ኢትዮጵያ ነው ምለው። እነዛም ወደ ጫካ የገቡት ደግሞ ወደኛ መጥተው እኛ እናቶቻቸው አሉ፣ የእምነት አባቶች አሉ፣ በእኛ ይሁንባቸውና ወደ ሰላም ጎዳና ቢመጡና በጠረጴዛው ላይ ውይይት ቢያደርጉ እጅግ በጣም ጥሩ ነው። ይሄ ሰላምን ዋናው ነገር ሰው መመካከር ያለንበት በትክክል ህዝቡ ደግሞ ቁጭ ብሎ መመካከር ያለበትን ነገር ሰላም ነው። ሰላም ላይ ነው። ከሁሉም በፊት ሰላም ነው። ሰላም ከሌለ ልጅ ወልዶ ልጅ አግብቶ መውለድ አይችልም። ዘርቶ ማጨድ አይችልም። ስለዚህ ወደ ገጠሩም ያለው ትምህርት ያልተጀመረበት ቦታ ትምህርት እንዲጀመር ህዝቡ ስለ ሰላም ሁሉም ተወያይቶ
አንዳንድ ሰዎች የተቀየሙትን እንኳን ማምጣት አለባቸው። ወደ መሀል አምጥተው ያጡትን እንኳን ለሽማግሌዎች፣ ለሀገር ሃይማኖት ተቋማት ሰጥተው ሰላምን ማውረድ ነው። እሺ እንቀጥላለን ተመልካቾች። አሁን ከእንግዶቻችን ጋር ወደምናደርገው ቆይታ ነው የምናልፈው። እዚህ ስቱዲዮ ካሉት እንግዳችን ዶክተር አወቀ እንጀምራለን። ዶክተር ቀደም ሲል እንግዲህ የተነሱ ሀሳቦች ነበሩ፣ በተለይ በኢትዮጵያ ዘላቂ ሰላምን ከማስፈን አንጻርና በኢትዮጵያ ዘላቂ ሰላምን ለማምጣት በመንግስት በኩል እየተሰሩ ያሉ ስራዎች ምንድን ናቸው? አመሰግናለሁ። እንግዲህ በሰላም በምናነሳበት ጊዜ በአጠቃላይ በሰላም ታምብሬላ ውስጥ በሰላም ጥላ ውስጥ መጠቀስ ያለባቸው ጉዳዮች አሉ። እነሱን ቁልፍ ጉዳዮች ካልያዝነ የሰላምን ሆሊስቲክ ስዕል መያዝ ይከብዳል። ሰላም ዝም ብሎ በሰላም ወጥቶ ከመግባት ጋር ብቻ የሚያዝ አይደለም፣ ወይም ደግሞ የጸጥታ ኃይሉ በሚያደርገው እርምጃ የሚታይ አይደለም። ይልቁንም ሰላም ከልማት ጋር በቀጥታ የሚያያዝ ነው። ልማትን ያለ ሰላም ስለማይቻል ሰላም ከጤና ጋር የሚያያዝ ነው። የታወከ ግለሰብ፣ የታወከ ቡድን፣ የታወከ ማህበረሰብ ስለ ሰላም ማውራት አይቻልም። ሰላም ከሌለ ሌላው ይቅርና የበሰለ ምግብ መብላት አይቻልም። ሰላም ከተፈጥሮ ጋር ይያያዛል። ተፈጥሮ በሰው ሰራሽ ወይም ደግሞ በተፈጥሮ ጉዳይ አካባቢ ሊመረዝ ይችላል። ስለዚህ የተፈጥሮ ሀብታችን ላይ በአካባቢ ሰላም ከሌለ ማውራት አይቻልም። ሰላም ከምግብ ወስድ ነገር ይያያዛል። ስለዚህ ስለ ሰላም በምናወራበት ጊዜ በጣም መልቲ ዳይሜንሽናል በሆኑ ጉዳዮች የሚተሳሰሩ እና የሚመጋገቡ ጉዳዮች ስላሉ እነዚህን በአግባቡ መያዝ ተገቢ ይመስለኛል። ብዙ ጊዜ ሰላም ቅድም እንዳሉት ወጦ መግባት ጋር ብቻ በተለምዶ ስለሚያዝ ግን ሰላም ማይነካው ኮርነርና ከሰላም ጋር ማያያዝ አጀንዳ ስለሌለ ማለት ነው። ይህን ካሉ እንግዲህ በመንግስት በኩል በጣም በርካታ ስራዎች እየተሰሩ ነው ያሉት። ምናልባት እነዚህ ስራዎች በቂ ናቸው ተብሎ አይወሰድም። የሰላም አክተሮች ውስን ግለሰብ ብቻ መንግስት ብቻ ከሆነ ወይም ደግሞ የሰላም አክተር ቡድን ብቻ ከሆነ ሰላም ቅድም ባለው ማዕቀፍ በስፋት ስለሚታይ ያን ማስከበር አይቻልም። ስለዚህ በመንግስት በኩል በእኛ ክተትና ባለኝ እውቀት በርካታ ስራዎች እየተሰሩ ነው። ለምሳሌ ኢትዮጵያ ያሳለፈችው የኋላ ትውልድ ታሪካችን ጥሩ አልነበረም። ብዙ ጊዜ ችግሮችን የምንፈታበት መንገድ በኃይልና በኃይል ብቻ አድርጎ የመረዳት ባህል ነበር። መንግስት ይህን ፕላትፎርም ለመቀየር በርካታ ስራዎችን እየሰራ ነው። ለምሳሌ ከሰራቸው ስራዎች አንዱ አሁን የምናያቸው ችግሮች የተለያዩ ባህሎች ያለባቸው ናቸው እና እነዚህ ችግሮች ለመፍታት መንግስት በውይይትና በድርድር ችግሮች እንዲፈቱ በተቋም ደረጃ የብሔራዊ ምክክር ኮሚሽን ያቋቋመው መንግስት ነው። ይሄ ብሔራዊ ምክክር ኮሚሽን የሚባለው ያሉ ችግሮች ከፀሐይ በታች ከመሬት በላይ ያሉ ችግሮች ይፈታል ተብሎም አይታመንም። ያ ከሆነ መፈክር ነው። ነገር ግን አብዛኛው ማህበረሰብ የሚግባባቸውና የአብዛኛው ማህበረሰብ አጀንዳ የሆኑ ጉዳዮች ተለይተው በእነዚህ ጉዳዮች ላይ ተመካክሮ እልባት ለመስጠትና አሁን በተለያየ ምክንያት የግጭት ቁርሾ አጀንዳዎችን ነቅሶ በማውጣት የምክክር ኮሚሽኑን በማቋቋም ኢኒሼቲቭ ወሰደው መንግስት ነው። ይሄ ኮሚሽን ለመንግስት ለፓርላማ ተጠሪ ነው። ነገር ግን ከሌሎች ሀገሮች በተለየ መንገድ ለምሳሌ ቱኒሲያ የምትወስዱ ቱኒሲያ የነበረው ችግር የተፈታው በሲቪክ ተቋማት ነው። እነዚህ ተቋማት ኳርቴት የሚባሉ በዓለም ላይ ተሸላሚ የሆኑ መንግስትና ማህበረሰቡን ያግባቡ የሲቪክ ተቋማት ናቸው። በእኛ ቢያንስ መንግስት ኢኒሼቲቭ ወስዶ ይሄ ብሔራዊ ምክክር ኮሚሽን የችግሮች መፍቻ አንድ ተቋም ሆነ ማህበረሰቡን በማሳተፍ ችግር ለመፍታት ይሄ በመንግስት የተጀመረ ነው። ይሄ ፕላትፎርም አሁን የመጣ ነው፣ ፊት የነበረ አልነበረም። ስለዚህ ችግሮችን በውይይት የመፍታት ባህል ተጀምሯል። የመንግስት ጥረት ነው። ሌላው በተጨባጭ እንደምናየው በተለያየ ምክንያት ቅሬታ ያላቸው ወገኖች ጥያቄያቸውን በሰላም እንዲፈቱ የሰላም እጅ የዘረጋው መንግስት ነው። ይህም በቂ ላይሆን ይችላል። ይህን እድል ተጠቅመው በሰላማዊ መንገድ ለመታገልና ቅሬታችን እንፍታ ያሉ አማራ ክልል በምልክት ደረጃ አሉ። ኦሮሚያም አካባቢ መውሰድ እንችላለን። ቤኒሻንጉል አካባቢ ይህን የመንግስት ጥሪ ተቀብለውና የመንግስት ጥሪ ተቀብለው አክስሌት የሚያመቻቹ ግለሰቦች ወይም ተቋማት ይህ በመቀበል ደረጃ ያሉ የምልክቶች ጥሩ ናቸው፣ ግን በቂ አይደለም። ስለዚህ እነዚህን ጉዳዮች ከወሰድን በጣም በርካታ ስራዎችን መውሰድ እንችላለን። ቢያንስ በመንግስት ደረጃ ማህበረሰቡን በማሳተፍ
የሚሰሩ ምልክቶች በደንብ የሚታዩ ናቸው። ጥሩ እሺ እንመለሳለን ዶክተር መላከ ብርሃን ፍስሐ ወደ እርስዎ እንምጣ ከባህር ዳር የሃይማኖት ተቋማትና የሃይማኖት አባቶች በተለይ ሰላምና መግባባት እንዲፈጠር አንድነት እንዲጠነክር በማድረግ ረገድ ሰፊ ስብከት እንደምታደርጉ ይታወቃል። በተለያዩ አጋጣሚዎች አለመግባባቶች ሲኖሩ ግጭቶች ሲኖሩ እንዲረግቡና ሰላማዊ የሆነ መንገድ እንድንከተል ከማድረግ አኳያ እየሰራችሁት ያለው ስራ ምን ይመስላል የሚለውን እናንሳው። አመሰግናለሁ። እንደሚታወቀው የሃይማኖት ተቋማትና የሃይማኖት አባቶች አስተምሯቸው ሰላም ነው። አስተምሯቸው ህዝቡ በሰላም ወጥቶ በሰላም እንዲገባ በሰላም ሰርቶ ራሱን እንዲያስተዳድር ስለ ሰላም ይሰብካሉ። ይልቁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመቱን ሙሉ 365 ቀናትን በሙሉ ስለ ሰላም ትጸልያለች፣ ስለ ሰላም ታስተምራለች። እናም አንዳንድ ጊዜ አለመግባባቶች ሲፈጠሩ የሃይማኖት አባቶች ትልቅ ድርሻ አላቸው። ገስጸውም አስተምረውም አላስፈላጊ የሆነ ግጭት ሲፈጠር የማስታረቅ ስራ፣ የማስማማት ስራ፣ ሰላምን የማስተማር ስራ፣ የሰላም ዋጋ እንግዲህ አምልኮትም ለማምለክ ትምህርትንም ለማስተማር ሰርቶም ለመብላት ያለ ሰላም ምንም ነገር እንደሌለ ይታወቃል። ሰላም ሲባል ዝም ብሎ አሁን በምንገልጸው ልክ ሳይሆን ልክ እንደምንተነፍሰው አየር ማለት ነው። ሰላም ከሌለ አየር ራሱ የምንተነፍሰው አየር ራሱ ተፈጥሮ ይዛባበታል። አራዊት፣ እንስሳት፣ እጽዋት ሳይቀሩ ሰላም ከሌለ ለነሱ ሁሉ አደጋ ነው የሚሆነው። ተፈጥሮ በራሷ ትዛባለች። ስለዚህ ሰላም ለየትኛውም አካል አስፈላጊና ቁልፍ የተፈጥሮ እንቅስቃሴያችን ስለሆነ በዚህ ልክ ማንም ሰው ሰላምን በራሱ ጊዜ ሊያመጣትና ዘብ ሊቆምላት ሊጠብቃት ይገባል። ለራስ ብሎ ነው ስለ ሰላም መሰራት ያለበት እንጂ ለሁለተኛ ለሶስተኛ ወገን ተብሎ አይደለም ስለ ሰላም ሊሰራ የሚገባው። እና የሃይማኖት አባቶች ሰላም ላይ ትልቅ ድርሻ አላቸው፣ እያስተማሩም ነው። አሁን ላይ እየሆነ ያለው ነገር ሁሉ በሃይማኖት አባት ብቻ የሚጣል አይደለም። የሁሉም ባለድርሻ አካላት በዚህ ስራ ላይ መስራት አለባቸው። ይልቁንም መላከ ብርሃን ምናልባት ከተሰማውት ባህር ዳር እና አካባቢው እንዲሁም አማራ ክልል አለመግባባቶች፣ ግጭቶች አሉና እነሱም እንዲረግቡ ከመስራት አኳያ የሃይማኖት ተቋማት እንዲሁም የሃይማኖት አባቶች አበርክቷችሁ ምንድን ነው የሚመስለው? ምን እየሰራችሁ ነው አሁን ላይ? እንደሚታወቀው ሰሞኑን አይታችኋል፣ ሰፊ ስራ ስንሰራ ቆይተናል። በሀገር ደረጃ የሃይማኖት ተቋማት ሶስተኛ ዙር ባህር ዳር ላይ አማራ ክልል ላይ የአባቶች ድምጽ መሰማት አለበት። አባቶች ስለ ሰላም ድምጻቸውን ማሰማት፣ ወደ ሰላም ማንም ሰው በሁለቱም ወገን ያለ ሰላምን ማዕከል አድርጎ መስራት እንዳለበት ማብሰር፣ ማስተማር፣ መምከር አለብን በሚል ሰፊ ሀገር አቀፍ እንቅስቃሴ አድርገን ባህር ዳር ላይ ትልቅ የሰላም ኮንፈረንስ ነበር እንደምታውቀውና እዚያ ላይ ታላላቅ አባቶች፣ የሀገር መሪዎች፣ በሃይማኖት ደረጃ የሀገር መሪዎች፣ በመንግስትም የሰላም ሚኒስተር ዴኤታውን ጨምሮ ታላላቅ ሰዎች፣ የክልሉ ባለስልጣናት በተገኙበት ትልቅ ስራ ስንሰራ ቆይተናል እና ያም ተደማጭ ሆኖ ሁሉም ሰው ወደ ሰላም ይመጣል ብለን እናስባለን እና ባህር ዳር ላይ አሁን እንደ አማራ ክልል እየሰራን ያለ ይህንን ነው። ወደፊትም እስከታች ያወርደን በዞን ደረጃ በወረዳ ደረጃ ይሄ ድምጽ ተሰምቶ ሰላማችን ማስፈን ሰላማችን ማስቀጠል አለብን የሚል ሀሳብ ዘን ነው እየተንቀሳቀስን ያለ። መልካም፣ ወደ ጅማ ስቱዲዮ እንሂድ። እንግዳችን የሀገር ሽማግሌ አብዱልለጢፍ አባገሩ ናቸው። ከእሳቸው ጋር ደግሞ ጥቂት ቆይታ እናደርጋለን። እንግዲህ የተነሱትን ሀሳቦች እየተከታተሉ ነበረ። በኢትዮጵያ ዘላቂ ሰላም እንዲሰፍንና የተፈጠሩ ችግሮችን ለማርገብ የሀገር ሽማግሌዎች ምን እየተሰራችሁ ነው የሚለውን እስቲ እንገሩን። አመሰግናለሁ። በቅድሚያ አዲስ አበባ ስቱዲዮ ሰላም አደራችሁ? አዲስ አበባ ሰላም ናት? ሰላም። ጅማ ሰላም ነው፣ ጥሩ ነው ያደረው። ብዙ እንግዶች አሉን፣ ሰላም ነው ያደሩልን።
እንግዲህ እንደ እምነቱም አሰላሙ አለይኩም የአላህ ሰላም ይሁንባችሁ ይኑርባችሁ ነው። ነጋም ቡልተኒ ብሎ ነው የሚጀምረው ጅማና በኦሮሚያ አካባቢ ጠቅላላ ሰላም አደራችሁ ነው። ሰላም ከሌለ ሁሉ ነገር የተበላሻሸ ነው። ቅድም አባቶችም እንደገለጹት ሰላም አደርክ እኮ ብዙ ነገር አይደለም፣ ብዙ ጥያቄ ያስፈልገውም። አንድ ሰው ማታ ሰላም እንዳደረ ውስጡን የማዳመጥ ጊዜ ነው ያለው። ቆርጦታል ወይ? ሲያመው ነው ያደረው? ጥሩ እንቅልፍ ነው ያገኘው? ጥሩ ህልም ነው ያየው? ከዚያ ወደ ቤተሰብ ይገባል። ቡና ላይ እንዴት እንዳደረ ጎረቤት በቡና ዙሪያ ይነጋገራል። ቡና ተጠጥቶ ሲነሳ ቡናፍ ነጋን አቢና ቡናና ሰላም አሳጣችሁ እኛንም ከአጠገቡ አታሳጡም ብሎ ነው ቡናም ተጠጥቶ ከተወጣ በኋላ የሚባለው። ይህ ባህላዊ አሰራር እንደ ጅማም እንደ አካባቢው እንደ ጎረቤቱ እንደ መላ ኦሮሚያ ይሄ ባህል በጣም በከፍተኛ ሁኔታ ስለተስፋፋ ታላላቆችን የማዳመጥ ባህሉ በጣም ሰፍቷል። ትልልቆቹን የማክበር የማዳመጥ ታናሽ ታላቁን የማክበር ይህ ስርዓትና ይህ ደም አሁን ላለው የሰላም ሁኔታ በጣም ነው ይረዳል። አሁን እንደሚታወቀው መላው የኢትዮጵያ ስፖርት ሻምፒዮን ጅማ ውስጥ ነው የሚካሄደው። ባይገርማችሁ ዜናም ላይ ታዩታላችሁ። ይህ ሁሉ ከ5000 በላይ ያለ ስፖርተኛ 24 ሰዓት ጅማ ውስጥ ወጥቶ ሄዶ እንደ ልቡ ተዝናንቶ የሚገባው ሰላም በመኖሩ ነው። እዚህ ብቻ አይደለም ጅማ ከተማ ዙሪያው ላይ ዙሪያ ተጎራባች ያሉ ሀገራት ጋር ሰላም ነው ያለው። ይሄው ነው በመነጋገር ከቤተሰብ በባልና ሚስት የሚመጣውን ችግር ሁሉ በሰላም በእርቅ በመፍታት ከዚያ ወደ ከተማው ወደ አካባቢ ስኬት። አሁን ትልቁ ችግር እንዳይፈታ ሰላም እንዳይመጣ የሚያስቸግረው ዘላቂነቱን መንግስትም ሆነ ሌላው አጥቶት አይደለም፣ ማህበረሰቡ አጥቶት አይደለም። ማህበረሰቡ ቤት ሲሰሪ ጊፍቲኮ ቤት ሲሰራ አንድ ሰው ጥሩ ጎረቤት ሊኖረው ይገባል። ቤት ሲሰሪ ጥሩ ጎረቤት ከሌለሽ ጥሩ ጎረቤት ጋር ካልገባሽ ሁልጊዜ የቡና አተላ ተደፋብኝ፣ ቆሻሻ ተደፋ፣ ይሄ ነው ያንቺን ጥሩ አይቶ ሁልጊዜ እንደቀና ውስጡ ይሄዳል። ቅናት ደግሞ በሽታ ነው። ጥሩ ጎረቤት ከሌለሽ ያንቺን ሰላም የሚጠላ ጎረቤት ካለ ሁሌ እንደታመሽ ነው የሚኖረው። እንግዳችን የሀገር ሽማግሌዎችን ሚና ደግሞ የጀመረው ነገር አያይዘው ይንገሩን። የሀገር ሽማግሌዎችን ሚና እኛ ሽማግሌዎች አሁን እየሰራን ያለነው ችግርና ግጭት ባለበት ሁሉ ቦታ ተወርዋሪ ጦር በዩ ልክ ጫካ እንዳሉት ጫካ ያሉት ልጆቻችን መንግስትም እዚህ ያለውን ሁኔታ ፋሲሊቴሽኑን ሁሉን ነገር በማመቻቸት ከመንግስት ጎን ናችሁም ተብሎ እንዳይባል ሽማግሌ ገለልተኛም ስለሆነ ሽማግሌዎች የራሱ ግሩፕ የራሱ ቲም አለው። በጌራ መስመር በዩ፣ በሊሙ መስመር በዩ፣ በዚህ በቦንጋ መስመር በዩ፣ በቆታ በዚህ በኬሽ በሁሉም መስመር ሽማግሌዎች ወደ ጫካ ያሉትን ወጣቶች ነፍጥ ያነሱትን ወጣቶች ከመንግስት ጋር ያልተስማሙትን ሊስማሙ የሚችሉበትን መድረክ ሁሉ ፈጥረን አነጋግረን በአብዛኛው አሁን ተመልሰው ስራ የሚይዘው ወደ ስራ ተመልሶ ትምህርት ቤት የሚሄደው ትምህርት ሂዶ ከወላጆቹ ጋር ተቀላቅሎ ጥሩ ህይወት መኖር የጀመሩበትን ስርዓት ፈጥረናል። ይሄ ተሞክሯችን እንግዲህ የግድ ሁሉ ቦታ እንደ ጅማ ይሁን ማለት ስለማይቻል ይሄ ተሞክሮ ለሌላም ቦታ ሲሆን የመደማመጡ ነገር ቢኖር ጥሩ ይመስለኛል። ጥሩ እንመለሳለን ወደ እናንተ ወደ ስቱዲዮ እንመለስና ዶክተር አወቀ እንደ ሀገር የቆዩ አብሮነትን የሚያጠነክሩ ሰላምን የሚያመጡ አንድነትን የሚያጠነክሩ ሴቶች አሉን። እነዚህን የቆዩ ሴቶቻችን ደግሞ ከዘመናዊ የግጭት አፈታት ሴቶቻችን ጋር በማዛመድ ሰላም እንዲፈጠር ዘላቂ ሰላም እንዲመጣ በሀገር ደረጃ እየተሰሩ ያሉ ስራዎች ምንድን ናቸው? ምን ውጤትስ እየተመዘገበ ነው ማለት እንችላለን? በጣም አመሰግናለሁ። እንግዲህ የኛ ኢትዮጵያ ያልካቸው ሴቶች በተለየ መንገድ በጣም ከሌላው የአፍሪካ ሀገር የሚለየው በቅኝ ግዛት መርዝ ያልተመረዙና ኦርጋኒክ ባህሪ ያላቸው ነገር ግን ከተጠቀምንባቸው በጣም ከፍተኛ ውጤት ማምጣት ይቻላል። በሰላም ሚኒስቴር እንኳን በሁሉም አካባቢ ያሉ የነዚህ እሴቶችን የግጭት አፈታት የአገር በቀል እውቀቶችን ቀምረን ዋና ዋናዎቹ ወደ 72 ተሰንደው እነዚህን ለሰላም ግንባታ ለማዋል ከፍተኛ ስራ እየሰራ ነው።
ችግሩ ምንድነው? እነዚህ ባጎ ዶኩሜንት አላሉም፣ ኮዲፋይድ አልተሰነዱም። እነዚህን በከፍተኛ ደረጃ በምርምር አስደግፎ ነገር ግን ለሀገራችን ሰላም ግንባታ በመዋል በኩል ያለው ጅምር ስላልሆነ ግን በጣም ደካማ ነው። ሌላ እነዚህን የሀገር በቀል እውቀቶች ከሳይንሳዊ ይዘት ጋር በማሳሰርም ለምሳሌ የግጭት ተዋናዮች እነማን ናቸው? በግጭት የሚመጣው ጉዳት ምንድን ነው? ግጭትን በመተንተን ግጭት ተንትኖ በተነተነው ሳይንሳዊ መንገድ ላይ ግጭትን ለማስወገድ የራሱን የቻለ አካሄድ ይጠይቃል። በዚህ በኩል ያለው ስራም በጣም ማርኪ ነው አይባልም። የሚቀር ነገር አለ። ይህን በከፍተኛ ትምህርት ተቋማት አካባቢ በተለያዩ ተማሪዎች በሚሰሯቸው ምርምሮች ወይም ደግሞ ቲንክ ታንክስ አጠቃላይ ይህን የግጭት አፈታት በመጠቀም ለውጥ ለማምጣት የሚያደርጉ ተቋማት በአገላይ ሲወሰዱ ደካማ ነው የሚወሰደው። አሁን መንግስት በጀመረው መንገድ እነዚህን ለማበልጸግ እነዚህን የበለጠ ለዘላቂ ሰላም ለመዋል የተጀመሩ ስራ በጣም የተሻለ ነው ብሎ መውሰድ ይቻላል። በጣም ጥሩ። ወደ ባህር ዳር ስቱዲዮ እንሂድና መላከ ብርሃን ወደ እርስዎ ነን። እንግዲህ ብዙ ሀሳቦችን ተነስቷል ከተለያየ አቅጣጫና ተመካክሮ ሀገርን ለማሻገር ኢትዮጵያውያን ምን ይጠበቅባቸዋል የሚለውን አጠር አድርገው ሀሳቡን ይስጡን። እንግዲህ ኢትዮጵያውያን ብዙ አደረጃጀት አላቸው፣ በሃይማኖትም በመንግስት መዋቅር ማለት ነው እና የሃይማኖት አባቶችም በማስተማር በመምከር በመጸለይ የለቁንም የሃይማኖት አባቶች ትልቁ ድርሻቸው ሰላም እንዲመጣ ለእግዚአብሔር ለፈጣሪ መንገርና መጸለይ ይጠበቅባቸዋል። ከዚያ ባሻገር ስለ ሰላም አጥብቀው ማስተማር በቁርጠኝነት ማስተማር ይጠበቅባቸዋል። መንግስትም ቢሆን በዚህ ዙሪያ ላይ ከመናገር ባሻገር ስለ ሰላም ከመዘመር ባሻገር ወደ ታች ወረድ ብሎ ምንድነው መፍትሄው የሚል ትልቁን ያንበሳውን ድርሻ መውሰድ ያለበት መንግስት ነው ብለን እናምናለን። እኛ ስለ ሰላም ዘወትር ስንሰራ ስለምንል ማለት ነው። ከዚያ ባሻገር ህብረተሰቡና የሚመለከተው አካል በሙሉ ስለ ሰላም በመናገር የሚመጣ ነገር ስለሌለ በተግባር ሰላም እንዲመጣ የራሱን ድርሻ መወጣት አለበት የሚል ሀሳብ ነው ያለኝ በእኔ በኩል። ወደ ጅማ ስቱዲዮ እንለፍና ወደ ሀገር ሽማግሌያችን የጅማና አካባቢው ላይ ምን ያክል ሰላማዊ በመሆኑ ምን እንቅስቃሴ እንዳለ ሲያነሱልን ነበር ተሞክረውንና እንደ ሀገር ዘላቂ ሰላም እንዲፈጠር ምን መሰራት አለበት ነው የሚሉት? የሚያስተላልፉት መልእክት ምንድን ነው? አመሰግናለሁ። የኔ ብቻ ነው እውነት፣ የኔ ብቻ ይደመጥ፣ እኔ ነኝ በላይ የሚል ነገር እንደ ኢትዮጵያ ይህን አዌርነስ ተሞክሮን ቢያገኝ ይመስለኛል። ለምንድን ነው በፖለቲካውም ስንሄድ እኔ በላይ ነኝ እኔ ካላልኩ ያልኩት ካልሆነ በስተቀር የሚለው ነገር ሌላውን ላለማዳመጥ የጆሮ መዝጋት ነገሮች ይኖር አሉ። በእምነትም ዙሪያ በምናይበት ጊዜ አልፎ አልፎ ሁሉም እምነት በራሱ ምሉዕ ነው። የሁሉም እምነት በራሱ ምሉዕ ነው። እምነቱን ይዞ ሁሉም በፈጣሪው ዘንድ ለፈጣሪው ያደረ እስከሆነ ጊዜ ድረስ በእምነቱም ይሁን በፖለቲካው ዙሪያ ያሉ ህዝቦቻችን በሙሉ ለዚህ ለሰላም ትልቅ ትኩረት መስጠት አለባቸው። ያለበለዚያ ህፃናቶች ትምህርት ቤቱ እየሄዱ አይደለም። አሁን አባታችን ከወደ ባህር ዳር ሲያነሱ በኢንፎርሜሽን ደረጃ እንሰማለን። ብዙ ትምህርት ቤቶች ዝግ ናቸው። ብዙ የስራ እንቅስቃሴ የለም፣ እርሻ የለም ወዘተረፈ። ነገር ግን ይህ ከኛ ተሞክሮ እንዲወሰድ ያለው አባቶችን በቅርበት ያገኙ ማህበረሰቡን ያገኛሉ። በእምነት ቦታ ላይ ሙስሊሙን በመስጂድ ቤተክርስቲያንም ዘንድ ያሉ አባቶች የእምነት አባቶች ይህንን ሰበካ ውስጡ እንዲሰርጽ ያርጉ፣ እንዲቀበለው። የኔ ብቻ ነው የበላይ የኔ ብቻ ይደመጥ የሚለውን ነገር መጽሐፍ ቅዱስንም ጠቅሰው ከቁርአንም ጥቅስ እየተሰጠ ይሄ ነገር ከሰው አእምሮ እንዲወጣና ለሁሉም ይቺ ሀገር የጋራ መሆኗን ያለውን ነገር በጋራ ከተቀበልን እውነትን ከተቀበልን ነገሮቹን ሁሉ ከማራቅ ይልቅ ይሄ ነገር እሱ ጋር እውነት አለ ብለን ቦታ ልንሰጠው ይገባል የሚል አስተሳሰብ ነው ያለን። ይህንን የምንቀበል ከሆነ አመሰግናለሁ። ጊፍቲኮ እናመሰግናለን። ዶክተር አወቀ የመጨረሻ ማጠቃለያ ሀሳብ አጠር አድርገው የሚያነሱልን የሀሳብ ልዩነቶችን ተቀብሎና አክብሮ በንግግር የመፍታት ልምድን እንዴት ልናዳብር ይገባል? የመጨረሻ ሀሳብ። በመጀመሪያ ደረጃ ይሄ ሀሳብን የሚያሸንፈው ሀሳብ ብቻ የሚለው መያዝ ይጠይቃል። አሁን ያለው መሰረታዊ ነገር በተለይ የግብረ ገብነት እነዚህ አይነት ተቋማትም ሌሎች አባቶችም
በተለይ ወጣቱ ትውልድ እነዚህን አክብሮ የመከተል በጣም ፈተናዎች አሉ። ስለዚህ የሃይማኖት አባቶችና ሌሎች ተቋማትም የህግ ግዴታ ባይኖራቸውም የሞራል ግዴታ አለባቸው። ይህን ወጣቱን በመቀስቀስና በማስተማር ከፍተኛ ስራ ይጠበቅባቸዋል። በጣም የሚጥሩ አባቶች አሉ። ያን ያህል ደግሞ የራሳቸውን ግዴታ ከመፈጸም አልፈው የኮንፍሊክት ምንጭ የሚሆኑ አባቶችም አሉ። በስም አባት ግን በተጨባጭ ደግሞ አባት ያልሆኑ የትኛውም እምነት አይወክሉ፣ ነገር ግን በግለሰብ ደረጃ ይህን የሚያበብሱ አካላት አሉ። ከዚህ አኳያ በተለይ ቅርባይነት መዳበር አለበት። እንደምታውቁት ማንዴላ 27 ዓመት ታስሮ ከበጣ በኋላ የጎዱትን አፓርታይድ ይቅር ያለው። ስለዚህ እነዚህ የመሳሰሉ ጉዳዮች በእኛ ከወሰነ የእኛ ባህል ይበልጣል፣ ይጎላል እና በእጃችን ያለውን ሰላም በመገንባት በማበረታታት ከፍተኛ ስራ ይጠይቃል። ከዚህ በፊት ያልነበሩ እንደምታውቁት የታሪክ ትምህርት በኢትዮጵያ ውስጥ ቆሞ ነበር። ነገር ግን መጀመሪያ የታሪክ ምሁራን መነጋገር ነው የጀመሩ። ማስተማሩ ይቁምን እኛ እንግባባ ብለው በአሁኑ ሰዓት የታሪክ ምሁራን የራሳቸው ማህበር መስርተው በኢትዮጵያ ውስጥ የታሪክ ትምህርት ግብረ ገብነት እንዲሰጥ የኢትዮጵያ ታሪክ ምንድን ነው፣ ታሪክን ወደ ኋላ የምናይበት መነጽር ምን መሆን አለበት ብለው ስራዎችን እየሰሩ ነው። ይሄ በጅምር ደረጃ ጥሩ ነው፣ ነገር ግን አመርቂ ነው አይባልም፣ ገና ብዙ ይጠይቃል። ስለዚህ የውይይት ባህል በኢትዮጵያ ውስጥ በርካታ ስራዎችን ለማምጣትና ውይይት የሰላም ምንጭ እንዲሆን በአጠቃላይ ሁሉም አካል ሁሉም የሰላም ተዋናያን አካል የሰላምን ፕሮጀክት በቁልፍ ተግባር መያዝ አለበት የሚል ሀሳብ አለኝ በግሌ። ስለዚህ የፖለቲካ ፓርቲዎች በራሳቸው አነሰም በዛም የሚከተላቸው ተከታይ አለ። የፖለቲካ ፓርቲዎች እነዚህ የፖለቲካ ፓርቲዎች በስራቸው ያለውን ተከታይ ስለ ሰላም ብቻ በማስተማር አርአያ በመሆን የሚከተሉት አይዲዮሎጂ በሰላምና በሰላም ብቻ እንዲፈጸም ማስተማርና ወጣቱን መቃኘት ያለባቸው ይሆናል ብዬ አስባለሁ። ጥሩ። በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ዋናው ስቱዲዮ ተገኝተው ለሰጡን ማብራሪያ እናመሰግናለን። ከባህር ዳር ስቱዲዮ ደግሞ የአማራ ክልል የሃይማኖት ተቋማት ጉባኤ አስተባባሪ መላከ ብርሃን ፍስሐ እንዲሁም ከጅማ ስቱዲዮ የሀገር ሽማግሌ አብዱ ለጢፍ አባገሮ በቀጥታ መስመር ገብታችሁ ለሰጣችሁን ተጨማሪ መረጃ እናመሰግናለን። መልካም ቀን እንዲሆንላችሁ እንመኛለን። እናመሰግናለን።